ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ከሁለት ቀናት በላይ በዘለቀው የራያ ግንባሩ ተጋድሎ 3 የኮሎኔልነት ማዕረግ ያላቸውን አዛዦችን ጨምሮ በድምሩ 7 ወታደራዊ አመራሮች መገደላቸው ታወቀ። በአጠቃላይ በተጋድሎው ከ500 በላይ የሚደርሱ የአገዛዙ ወታደሮች ተገድለዋል። ከነዚህ መካከል የላቀውን ቁጥር የሚይዙት የፌዴራል ፖሊስ አባላት ሲሆኑ መከላከያ ሰራዊቱ የፌዴራል ፖሊስ አባላቱን እንደ ጥይት ማብረጃ ተጠቅሞባቸዋል ነው የተባለው። አገዛዙ የደረሰበትን ከፍተኛ ኪሳራ ለመሸሸግ የሟች ወታደሮችን አስከሬን በኦራልና በሌሎች የጭነት ተሽከርካሪዎች ጭኖ ወደ ሐራ ከተማ አካባቢ በመውሰድ 3 ሜትር ጥልቀት ባለው የጅምላ ጉድጓድ ውስጥ እየቀበረ መሆኑ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜናም የብልጽግና መከላከያ ሰራዊትን ለማገዝ ከሐራ መሬት ወደ ራያ ግንባር የገባው የነጌታቸው ረዳና የአቶ ጻድቃን ገብረተንሳይ ታጣቂ ኃይል የራያ ፈርሴ ሳይሆን መቅረቱ ታውቋል። ራሱን የትግራይ ነጻ አውጪ እያለ የሚጠራው የነጌታቸው ረዳ ታጣቂ ቡድን ከብልጽግና መከላከያ ሰራዊት ጋር በመሆን ምኒልክ ዕዝ ላይ በራያ ግንባር ውጊያ ከፍቶ የሰነበተ ሲሆን ነገር ግን ጀግኖቹ በወሰዱበት እርምጃ ከባድ ኪሳራን ተከናንበዋል። መከላከያውም የጥይት ማብረጃ አድርጎት ቀርቷል ተብሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን ከሰቆጣ በቅርብ ርቀት ፋኖ በወሰደው እርምጃ በርካታ የአገዛዙ ወታደሮችን ደምስሶ 1 ብሬንና 10 ክላሽንኮቭ መሳሪያዎችን ማርኮ ታጥቋል። ፋኖ በጥቂት የሰው ኃይል ተጠቅሞ ባካሄደው በዚህ ስልታዊ ማጥቃት ከተደመሰሱ ወታደሮች በተጨማሪ 4 ወታደሮችንና ገዢ ወታደራዊ ስፍራዎችን በቁጥጥሩ ስር አውሏል። ኦፕሬሽኑ የተካሄደው ከሰቆጣ ከተማ በውስን ኪሎ ሜትሮች ርቀት ላይ ሲሆን በአሁኑ ሰዓት በሰቆጣ የሚገኙ ካድሬዎችና የአገዛዙ ምንጣፍ ጎታች ወታደራዊ አዛዦች ድንብርብራቸው ወጥቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ልጓማ ከተማን ተቆጣጥሯል። የክፍለ ጦሩ አርበኞች ከቀናት ተጋድሎ በኋላም ዛሬ ሚያዝያ 8 አመሻሹን ልጓማ ከተማን በቁጥጥራቸው ስር አስገብተዋል። በርካታ የአገዛዙ ወታደሮች አልቀዋል። ታደምጡታላችሁ። የደብረ ማርቆስ ሆስፒታል በአድማ ብተና ቁስለኞች ሲጥለቀለቅ በሊባኖስ ግንባር 206ኛ ኮር ከ45 በላይ የጠላት ኃይል ደምስሷል። ጀብደኛው 206ኛ ኮር ያን መራርና ኃያል ክንዱን ዛሬም በጠላት ላይ አሳርፈው ሲያሽመደምዳቸው ውሏል። መረጃውን ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምንውላችኋል። ከጣቢያችን የዛሬ ሚያዝያ 8 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ከሁለት ቀናት በላይ በዘለቀው የራያ ግንባሩ ተጋድሎ 3 የኮሎኔልነት ማዕረግ ያላቸው አዛዦችን ጨምሮ በድምሩ 7 ወታደራዊ አመራሮች መገደላቸው ታወቀ። በአጠቃላይ በተጋድሎ ከ500 በላይ የሚደርሱ የአገዛዙ ወታደሮች ተገድለዋል። ከነዚህ መካከል የላቀውን ቁጥር የሚይዙት የፌዴራል ፖሊስ አባላት ሲሆኑ መከላከያ ሰራዊቱ የፌዴራል ፖሊስ አባላቱን እንደ ጥይት ማብረጃ ተጠቅሞባቸዋል ተብሏል። በራያ ቆቦና በጮቢበር ግንባሮች በፋኖ ድል አድራጊነት የቀጠለው ውጊያ በአገዛዙ ከፍተኛ የጦር አመራሮች ላይ ከባድ ኪሳራ ደርሷል። ባለፉት 2 ቀናት ብቻ ከ500 በላይ የአገዛዙ ወታደሮች ሲደመሰሱ ቀሪው ሰራዊት የሙት ጓዶቹን አስከሬን በጅምላ መቃብር ውስጥ እየቀበረ መሆኑ ተሰምቷል። ሚያዝያ 6 2018 ዓ.ም በቆቦ ዙሪያና ከጮቢበር ግንባር ተሸኝተው ሐራ አካባቢ የተቀበሩት 3 ከፍተኛ የአገዛዙ አመራሮች መሆናቸው ታውቋል። ይህ ሽንፈት ቀጥሎ በቀጣዩ ቀን ማለትም ሚያዝያ 7 ቀን 2018 ዓ.ም ደግሞ 5 ተጨማሪ አመራሮች የተገደሉ ሲሆን ከነዚህ መካከል 3ቱ የኮሎኔልነት ማዕረግ ያላቸው መሆናቸው ተረጋግጧል። አገዛዙ የደረሰበትን ከፍተኛ ኪሳራ ለመሸሸግ የሟች ወታደሮችን አስከሬን በኦራልና በሌሎች የጭነት ተሽከርካሪዎች ጭኖ ወደ ሐራ ከተማ አካባቢ በመውሰድ በቅጠልና በኬንዳ ሸራ በመሸፈን 3 ሜትር ጥልቀት ባለው የጅምላ ጉድጓድ ውስጥ እየቀበረ መሆኑን የመረብ ሚዲያ የራያ ግንባር ዘጋቢው ለማረጋገጥ ችሏል። ይህ 4 በ4 ሜትር ስፋት ባለው የጅምላ መቃብር ውስጥ የተፈጸመው የቀብር ስነስርዓት የአገዛዙ ሰራዊት መደበኛውን ወታደራዊ የቀብር ስነስርዓት መፈጸም እንኳን በማይችልበት ደረጃ እስኪፍረከረክና እስኪፈራረስ ድረስ በፋኖ ክንድ ክፉኛ መመታቱን የሚያረጋግጥ ነው። የራያ ግንባር አሁንም በአገዛዙ ሰራዊት ላይ የሞትና የውርደት ቀጠና ሆኖ የቀጠለ ሲሆን የፋኖ ኃይሎች ቀጠናውን ሙሉ በሙሉ በቁጥጥራቸው ስር ለማድረግ ማጥቃታቸውን ቀጥለዋል።
በራያ ቆቦ፣ በዋጃ ጥሙጋ ግንባሮች የተጀመረው ውጊያ አድማሱን አስፍቶ በበርካታ ግንባሮች የጠላት ኃይል ከባድ ኪሳራን የተከናነበበት፣ በአንጻሩ ፋኖ በልዩ የጦር ሳይንስና በፍጹም አማራዊ ጀግንነት ተሞልቶ የድሉ ባለቤት የሆነበት ትንቅንቅ ነው። በተለይ በባይባዋ፣ በጀመዶ ማርያም፣ በኮርቶም፣ በኩቢ ቃሬንሳም፣ በቦታ ማርያም፣ በኮባ መንደር፣ በቀዩ ጋሪያ፣ በጎለሻ፣ በጎቡ ጋሪያ፣ በአባሆይ ጋሪያ፣ በጠብለት፣ በተኩለት ዙሪያ፣ በቀዩ አፈር፣ በጮቢበር፣ በካራይላ፣ በጠዘጠዛ ግንባሮች እንዲሁም ከላስታ መገንጠያ አባይ ጋሪያን ይዞ እስከ ግዳን ምላሽ ድረስ በተደረገው ተጋድሎ ፋኖ በብርሃን ፍጥነት ከመከላከል ወደ ማጥቃት ተሸጋግሮ ጠላትን አሽመድምዶ አከርካሪውን በመስበር አንጸባራቂ ድል መቀዳጀቱን የመረብ ሚዲያ የራያ ግንባር ዘጋቢ ለማረጋገጥ ችሏል። በዚያ ወደ ውጊያ ከላይ ከጠቀስነው 3 ኮሎኔሎችን ጨምሮ በድምሩ 7 አዛዦች ውጭ ከ500 በላይ የአገዛዙ ወታደሮች ተደምስሰዋል። በውጊያው ከተገደሉት መካከል የላቀውን ቁጥር የሚይዙት የፌዴራል ፖሊስ አባላት ሲሆኑ መከላከያ ሰራዊቱ የፌዴራል ፖሊስ አባላቱን እንደ ጥይት ማብረጃ ተጠቅሞባቸዋል። በተያያዘ ዜና የብልጽግና መከላከያ ሰራዊትን ለማገዝ ከሐራ መሬት ወደ ራያ ግንባር የገባው የነጌታቸው ረዳና የናቶ ጻድቃን ገብረተንሳይ ታጣቂ ኃይል የራያ ፈርሲሳይ ሆኖ መቅረቱ ታውቋል። ራሱን ቲፒኤፍ ወይንም የሐራ መሬት ታጣቂ እያለ የሚጠራው የነጌታቸው ረዳ ታጣቂ ቡድን ከብልጽግና መከላከያ ሰራዊት ጋር በመሆን ምኒልክ ዕዝ ላይ በራያ ግንባር ውጊያ ከፍቶ የሰነበተ ሲሆን ነገር ግን ከወደ ጀግኖቹ በተወሰደበት የጸረ ማጥቃት እርምጃ ከፍተኛ ኪሳራ ተከናንቧል። አገዛዙ 4 ሰው አልባ አውሮፕላን መነሻቸውን ከሰመራና ኮምቦልቻ ያደረጉ 2 ሚግ ጀቶችን ጨምሮ በርካታ መድፎችንና ሞርተሮችን እንዲሁም ቢኤም እና ሌሎች ከባባድ መሳሪያዎችን ከ2 ዕዝ ሰራዊት ጋር አሰልፈው የፋኖን ግስጋሴ መግታት ሳይችል ቀርቶ ነው ሐራ መሬት የሚገኘው የነጌታቸው ረዳና የናቶ ጻድቃን ገብረተንሳይ ታጣቂ ኃይል እንዲያግዘው ያስገባው። ራሱን ነፃ አውጪ ነኝ እያለ የሚጠራው የነጌታቸው ረዳ ታጣቂ ቡድን ከብልጽግናው ጨፍጫፊ አገዛዝ ሰራዊት ጎን ተሰልፎ በራያ ግንባር ፋኖን እየተዋጋ ያለ ሲሆን ከሚያዝያ 5 2018 ዓ.ም በቀጠለው የራያ ግንባር ከባድ ውጊያ በጮቢበር፣ በካራይላና በቀመሌ በመሰለፍ ተዋግቷል። የምኒልክ ዕዝ 102ኛ ኮር እንዲሁም 101ኛ ኮርና የእዙ ልዩ ዘመቻ አሃዶች በራያ ግንባር ከተሰለፈው የብልጽግና አገዛዝ መከላከያ ሰራዊት፣ ፌዴራል ፖሊስ፣ አድማ ብተናም፣ የሐራ መሬት ታጣቂ እንዲሁም ሚሊሻና ፖሊስ ጋር ብርቱ ትንቅንቅና ተጋድሎ በማድረግ በርካታ ጥምር ያገዛዙን ኃይል በመደምሰስ አንጸባራቂ ድል እየተቀዳጁ ነው። በዚህ ተጋድሎ እስከ ትናንት ሚያዝያ 7 2018 አመሻሽ ድረስ በተኩለት ዙሪያ፣ በገደባ፣ በሸወይና በአምዲያም በአካባቢዎች በተደረገ ትንቅንቅ የጠላት አዛዦችን ጨምሮ በርካታ የፋሽስቱ ሰራዊት በጀግኖቹ የምኒልክ ዕዝ አሃዶች ተደምስሰዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከሰቆጣ በቅርብ ርቀት ፋኖ በወሰደው እርምጃ በርካታ ያገዛዙ ወታደሮችን ደምስሶ 1 ብሬንና ክላሽንኮቭ መሳሪያዎችን ማርኮ ታጠቀም። ፋኖ በጥቂት የሰው ኃይል ተጠቅሞ ባካሄደው በዚህ ስልታዊ ማጥቃት ከተደመሰሱ ወታደሮች በተጨማሪ 4 ወታደሮችና ገዢ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ውለዋል። ኦፕሬሽኑ የተካሄደው ከሰቆጣ ከተማ በውስን ኪሎ ሜትሮች ርቀት ላይ ነው። በአሁን ሰዓት የሰቆጣ ካድሬዎች ድንብርብራቸው ወጥቷል። የሚይዙት የሚጨብጡትን አጥተዋል። በዋግምራ ግንባር በተወሰደ እርምጃ በርካታ ያገዛዙ ወታደሮችና ባንዳ ካድሬዎች ሲደመሰሱ 1 የቡድን መሳሪያና ሌሎች 10 ክላሽንኮቭ መሳሪያዎች ተማርከዋል። ትላንት ሚያዝያ 7 2018 ዓ.ም እስከ ምሽት ድረስ በዋግምራ ግንባር ሰቆጣ ዙሪያ ወረዳ ሐሙሴት ከተማ አቅራቢያ እንዲሁም በጋዝ ጊብላ ወረዳ አበቃት ቀበሌ በተደረገ ብርቱ ውጊያ ነው ፋኖ አንጸባራቂ ድል የተቀዳጀው። በጠላት ላይ እርምጃውን በመውሰድ ድል የተቀዳጁት በአፋብን ምኒልክ ዕዝ 103ኛ ኮር ስር የሚገኙት የ14ኛ ኃይሉ ከበደ ክፍለ ጦር አርበኞች ናቸው። ክፍለ ጦሩ 1 ሻምበል የማይሞሉ የፋኖ አባላትን አቀናጅቶ በወሰደው ስልታዊ ማጥቃት የአገዛዙን ዕድሜ በምርጫ ስም ለማራዘም የምርጫ ካርድ በማደል ላይ የነበሩ ወታደሮችና ካድሬዎች ከባድ ኪሳራ ደርሶባቸዋል። ባንዳዎቹን አጅበው በነበሩ ወታደሮች ላይ ከደረሰው እልቂት ባለፈም የቡድንና የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። ኦፕሬሽኑ በዋናነት ያነጣጠረው በምርጫ ስም የአገዛዙን ዕድሜ ለማራዘምና የአማራ ሕዝብን ለተጨማሪ እልቂት እንዲዳረግ ሲሰሩ የነበሩ ባንዳዎች ላይ ሲሆን በዚህም 1 ብሬን ከነተተኳሹና 10 ክላሽንኮቭ ጠመንጃዎች እንዲሁም 4 ያገዛዙ ታጣቂዎች ተማርከዋል። 14ኛ ክፍለ ጦር በጥቂት የሰው ኃይል ተጠቅማ ምቅ የጦር ብቃቷን ባሳየችበት በዚህ ተጋድሎ ከተደመሰሱና ከተማረኩ ያገዛዙ ወታደሮች በተጨማሪ ገዢ ወታደራዊ ስፍራዎችን በቁጥጥሯ ስር አውላለችም።
ውጊያው ከተካሄደባቸው ሁለት ቦታዎች መካከል አንዷ የሆነችው ሐሙሲት ከተማ አቅራቢያ ልዩ ስሟ አበቃት ተብላ የምትጠራው ቀበሌ ከሰቆጣ በ30 ኪሎ ሜትር ርቀት ገደማ ላይ የምትገኝ በመሆኗ ሰቆጣ ከተማ የሚገኙ ካድሬዎችና የአገዛዙ ወታደራዊ አዛዦች ድንብርብራቸው ወጥቷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ልጓማ ከተማን ተቆጣጥሯል። የ33ኛ ክፍለ ጦር አርበኞች ባለፉት ተከታታይ ቀናት ሲያደርጉት የቆየው ብርቱ ተጋድሎ በድል በማጠናቀቅ ዛሬ ሚያዝያ 8 2018 ዓ.ም ልጓማ ከተማን ሙሉ በሙሉ ተቆጣጥረዋል። በኦፕሬሽኑ የአገዛዙ ዙፋን ጠባቂ ሰራዊት ክፉኛ ተመትቶ አካባቢውን ለቆ ፈርጥጧል። በምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር አርበኞች ላለፉት ቀናት በአካባቢ መሽጎ በነበረ ያገዛዙ ጥምር ጦር ላይ ከፍተኛ ማጥቃት በማድረግ አንጸባራቂ ድል ተቀዳጅተዋል። በዛሬው ዕለት በተደረገ መጠነኛ ሰፊ ማጥቃትም ጥላት በርካታ ወታደሮቹን ለሞትና ለቁስለኛ አሳልፈው በመስጠት ከአካባቢው እንዲፈረጥጥ ተደርጓል። ይህ የልጓማ ከተማ በፋኖ እጅ መግባት በአካባቢው ለሚገኙ ያገዛዙ መዋቅር ትልቅ ስጋት የፈጠረ ሲሆን ለፋኖ ሰራዊት ደግሞ ተጨማሪ ስትራቴጂካዊ የበላይነትን አምጥቷል። 33ኛ ክፍለ ጦር በተጋድሎ ያስመዘገበውን ዝርዝር የጠላት ኪሳራ፣ የተማረኩ የጦር መሳሪያዎችን በተመለከተ ጣቢያችን መረብ ሚዲያ መረጃውን ተከታትሎ ወደ እናንተ የሚያደርስ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የደብረ ማርቆስ ሆስፒታል በአድማ ብተና ቁስለኞች ሲጥለቀለቅ በሊባኖስ ግንባር 206ኛ ኮር 45 ያገዛዙ ወታደሮችን ደመሰሰ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ከደብረ ማርቆስ ከተማ በቅርብ ርቀት ዛሬ ሚያዝያ 8 2018 ዓ.ም ከንጋት ጀምሮ እስከ ረፋር ድረስ ባደረገው ትንቅንቅ በሊባኖስ ግንባር 45 ያገዛዙ ወታደሮችን ደምስሷል። ባልተጠበቀ ሰዓት ላይ ምህረት የለሽ ጥቃት የፈጸመው 206ኛ ኮር 14ኛ ክፍለ ጦር ጥራትን ሲረፈርፍ ያረፈደ ሲሆን አስደናቂ ጀብዱን ፈጽሟል። በመርፍ በአየር መቃወሚያና በሞርታር የታገዘ ውጊያ በመክፈት ራሱን የተከላከሉ የአረመኔው ሰራዊት 45 አስከሬን ተሸክሞ ከ25 በላይ ቁስለኞችን በማንሳት ወደ ደብረ ማርቆስ ሸሽቷል። ከጧት ጀምሮ በቁስለኞች የተጠለቀለቀው የደብረ ማርቆስ ሆስፒታል በተለይም የጽኑ ህሙማን ክፍል በአድማ ብተና ቁስለኞች በመሞላቱ ለማህበረሰቡ አገልግሎት አቁሟል ተብሏል። ፍሬ ሰናይ ወርቁና ሻምበል ተሻለ በሆስፒታሉ እያጣጣሩ ከሚገኙ ወታደራዊ አዛዦች መካከል ዋነኞቹ ሲሆኑ 4 ከፍተኛ ቁስለኞች ወደ ጦር ኃይሎች ሪፈር ተልከዋል። ቀላልና መካከለኛ ቁስለኞች ደግሞ በሰራዊቱ ካምፕ ውስጥ እየታከሙ ነው። ይህ ዜና እስከተጠናቀረበት ምሽት ድረስ በቀዶ ጥገና ከሚያክሙ ዶክተሮች ውጭ በሆስፒታሉ ግቢ የሚንቀሳቀሱ ቁስለኞች የሚጠብቁ የጠላት ሰራዊት ብቻ ሲሆኑ ሆስፒታሉ በአገዛዙ ወታደሮች ዙሪያውን እየተጠበቀ እንደሆነም ተሰምተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። የዓለም አቀፉ የድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ ቢያወጣምና የጂኦፖለቲካው ቀውሶች የነዳጅ ዋጋውን ወደ ላይ ያናሩት ቢሆንም የባህር በር የሌላት ዩጋንዳ ከበርካታ የምስራቅ አፍሪካ ሀገራት በተሻለ አንጻራዊ የዋጋ መረጋጋት ማስመዝገቧን ቀጥላለች ተባለም። በቀጠናው ባለፉት ሳምንታት የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ቢሆንም ነዳጅን በኬንያ ወደብ በኩል በየብስ ለምታስገባው ዩጋንዳ በነዳጅ ማደያዎቿ ላይ የሚታየው ዋጋ ከሌሎች አቻ ሀገራት አንጻር ዝቅተኛ ሆኖ ተገኝቷል። የቀጠናውን የነዳጅ ዋጋ ንጽጽር ስንመለከት የባህር በር ባለቤት የሆነችው ኬንያ 1 ሊትር ቤንዚልና ናፍጣን በአማካይ 5871 ሽሊንግ እየሸጠች ትገኛለችም። በዩጋንዳ ግን 1 ሊትር ቤንዚን 5244 ሽሊንግ፣ በካምፓላ የተወሰኑ አካባቢዎች እስከ 5600 ቢደርስም ናፍጣ ደግሞ በአማካይ 5085 ሽሊንግ እየተሸጠ ነው። በሌሎች ሀገራት ያለውን ስናይ በሩዋንዳ ቤንዚን በ5814 ሽሊንግ እንዲሁም ናፍጣ 5558 ሽሊንግ ሲሸጥ በታንዛኒያ ቤንዚን 5415 ሽሊንግ እና ናፍጣ 5387 ሽሊንግ ይሸጣል። ብሩንዲ ደግሞ ቤንዚን በአማካይ 4959 ሽሊንግ ነው። የዋጋ ንረቱ በዋነኝነት የዓለም አቀፍ ሁኔታዎች ነጸብራቅ ነው። ከየካቲት 2026 መገባደጃ ጀምሮ በመካከለኛው ምስራቅ የተፈጠረው የጂኦፖለቲካ ውጥረት የነዳጅ ምርትንና የንግድ መስመሮችን አግዷል። በተለይም ለዓለም አቀፉ የነዳጅ ንግድ ወሳኝ የሆነው የሆርሙዝ ባህረ ሰላጤ መስተጓጎል የትራንስፖርትና የኢንሹራንስ ወጪዎችን በእጅጉ ማሳደጉ አስመጪ ሀገራት ላይ ከፍተኛ ጫና ፈጥሯል። ዩጋንዳ ይህንን ዓለም አቀፍ ጫና ተቋቁማ አንጻራዊ መረጋጋት ያመጣችው በነዳጅ አቅርቦት ስርዓቷ ላይ በወሰደቻቸው መዋቅራዊ ማሻሻያዎች መሆኑን መረጃዎች ያሳያሉ።
በቅድሚያም እንደ አውሮፓውያን አቆጣጠር በ2024 መንግስት የነዳጅ አቅርቦት አዋጅን በማሻሻል የዩጋንዳ ብሔራዊ የነዳጅ ኩባንያ ነዳጅ የማስገባት ብቸኛ ኃላፊነት እንዲወስድ ተደርጓል። ይህ እርምጃ ቀደም ሲል ከፍተኛ የተርፍ ዕዳግ በማስላት የነዳጅ ዋጋን ያንሩ የነበሩት የኬንያ ደላሎችን ከገበያው ሙሉ በሙሉ አስወጥቷቸዋል። አሁን ላይ ዩጋንዳ ከዓለም አቀፍ አቅራቢዎች ጋር ቀጥታ የረዥም ጊዜ ስምምነት አድርጋ በመግዛት ላይ ትገኛለችም። ከዚህ በተጨማሪ የታክሲ ፖሊሲ ልዩነት ለዋጋው መረጋጋት ትልቅ ሚና ተጫውቷል። ኬንያ በነዳጅ ላይ 16 በመቶ የተጨማሪ እሴት ታክስ ወይም ቫት እናም ሌሎች ኤክሳታይዝ ታክሶችን ስጭን፣ የዩጋንዳ የግብር ስርዓት ግን በአንጻራዊነት ዝቅተኛ በመሆኑ ተጠቃሚዎችን ከከፍተኛም የዋጋ ንረት ታድጓቸዋል። በሩዋንዳ በኩል ደግሞ መንግስት ከፍተኛ ጣልቃ ገብነት በማድረግና ድጎማ በመስጠት ገበያውን ለማረጋጋት እየሞከረ ይገኛል። ይህ በእንዲህ እንዳለ የዩጋንዳ ባለስልጣናት የነዳጅ አቅርቦቱ አስተማማኝ መሆኑን በማረጋገጥ ላይ ናቸው። የዩጋንዳ ብሔራዊ የነዳጅ ኩባንያ የሀገሪቱን ክምችት ለማጠናከር 119 ሚሊዮን ሊትር ነዳጅ በሞምባሳ ወደብ በኩል ወደ ሀገሪቱ እየገባ መሆኑን አስታውቋል። በአጠቃላይ ይህ የዩጋንዳ ስኬት ትክክለኛ ሀገራዊ የግዢ ስርዓትና የፖሊሲ ማሻሻያ የዓለም አቀፍ የገበያ መናወጥን እንዴት መቋቋም እንደሚቻል የሚያሳይ ተጨባጭ ትምህርት ሆኖ ተመዝግቧል። ከነዳጅ ጋር በተያያዘ ወደ ባህር ማዶ መረጃዎቻችን ስናልፍ የነዳጅ ዋጋ በከፍተኛ ሁኔታ መናሩ ተነግሯል። አሜሪካ በኢራን ላይ የጣለችውን የባህር እገዳን ተከትሎ አንድ በርሜል ድፍድፍ ነዳጅ $103 በላይ ገብቷል። በአሜሪካና በኢራን መካከል ያለው ውጥረት እያገረሸ በመምጣቱ የዓለም የነዳጅ ገበያ ከፍተኛ ድንጋጤ ውስጥ ወድቋል። አሜሪካ በኢራን ላይ ጥብቅ የባህር እገዳ ማወጇን ተከትሎ የነዳጅ ዋጋ በአንድ ጊዜ ተስፈንጥሮ አንድ በርሜል $103 መሻገሩ ተመዝግቧል። ይህ ድንገተኛ ዋጋ ጭማሪ በዓለም አቀፍ ኢኮኖሚ ላይ ትልቅ ስጋት የፈጠረ ሲሆን በተለይም በታላላቅ የንግድ መስመሮችና በነዳጅ አቅርቦት ሰንሰለት ላይ የሚኖረው ተጽዕኖ ከፍተኛ እንደሚሆን ይጠበቃል። የአሜሪካ ውሳኔ በስትራቴጂካዊ የባህር መስመሮች ላይ እንቅስቃሴን የሚገድብ በመሆኑ የነዳጅ ዋጋ በቀጣይ ቀናትም ጭማሪ ሊያሳይ እንደሚችል የኢኮኖሚ ባለሙያዎች በመተንበይ ላይ ናቸው። የዓለም ገበያ ሁኔታውን በቅርብ እየተከታተለው ይገኛልም ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 8 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።